የተሽከርካሪ 36 ሚሊዮን ብር ይገባል ብላችሁ ታስባላችሁ? ይህ የ2025 ሞዴሉ ሬንጅ ሮቨር ቬላር ይባላል። የተሽከርካሪ ፕለጊን ሃይብሪድ የሆነ በከተማ ውስጥ ከሰሞኑ የገባ እጅግ በጣም ቅንጡ ተሽከርካሪ ነው። በዘርሽታችን የተሽከርካሪ ምን አይነት ፊቸር ቢኖረው ነው፣ ምን የተለየ ነገር ቢኖረው ነው 36 ሚሊዮን ብር የተጠየቀበት የሚለውን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁን ቆያለሁ። ነኝ መልካም ቆይታ። ሁሌም እንደምንላችሁ የትኛውንም በሚሊዮን አውጥታችሁ መኪና ከመግዛታችሁ በፊት የመኪናችሁ ጤንነት መረጋገጥ አለበት። ይህ ደግሞ የሚረጋገጠው ፒዲአይ ማለትም ፕሪ ዴሊቨሪ ኢንስፔክሽን መሰራት አለበት። የትኛውም ተሽከርካሪ ደግሞ ፒዲአይ እንዲሰራላችሁ ካስፈለጋችሁ ከስር በምታገኙ ስልክ ቁጥር ይደውሉልን። ሬንጅ ሮቨር ቬላር የምንለው ተሽከርካሪ ፕለጊን ሃይብሪድ ተሽከርካሪዎች መካከል አንዱ ሲሆን መኪናውም በነዳጅ እንዲሁም በኤሌክትሪክ መጓዝ የሚችል 5 ሰው መጫን የሚችል እጅግ ቅንጡ ኤስዩቪ ተሽከርካሪ ነው። እነ ተሽከርካሪዎች በአይነታቸው ልዩ የሆኑ ተሽከርካሪዎች ናቸው። ከተገጠመላቸው ባትሪ ጀምሮ ውስጥ ስንገባ የምናገኘው ፊቸሮች ራሱ ለየት ያሉ ፊቸሮችን አካተው ይዘው የቀረቡ ተሽከርካሪዎች ናቸው። ከእነዚህ መካከል የመኪኖቹ ወንበር ራሱ የሚሰራበት ማቴሪያል እጅግ ለየት ያለና ከፍተኛ ምቾት ካለው ልዩ የሌዘር ማቴሪያል የሚጠቀሙ ናቸው። የተሽከርካሪ ላይ እንደናንተ ምርጫ እንዲሁም እንደ ኪሳችሁ የፈለጋችሁትን አይነት ነገር የመኪናው የውስጠኛው ክፍል ላይ እንዲኖረው ማድረግ ይችላላችሁ። ከእነዚህ መካከል በጣም ውድ የሆኑ የእንጨት ማቴሪያሎችን እንዲሁም ደግሞ የአልሙኒየም ፓዶችን እንዲገጠሙላችሁ ማድረግ ይችላላችሁ። ወንበሮቹም እንደነገርኳችሁ እጅግ ዘመናዊ ናቸው። እነ ተሽከርካሪዎች ላይ ተገጥመው የምታገኙት ወንበሮች ተሽከርካሪው እጅግ በጣም በምቾት እንድታሽከረክሩ ወደ 20 አቅጣጫ አጀስት መደረግ የሚችሉ ወንበሮች ሲሆኑ እዚሁ ላይም ማሞቅ፣ ማቀዝቀዝ እንዲሁም ማሳጅ ማድረግን ለረጅም ጉዞዎች ኮንፈርታችሁ ሳይንታጡ ምቾታችሁን እንደጠበቀ መጓዝ እንድትችሉ ያደርጋችኋል። ከዚህ በተጨማሪ ለኋለኛ ወንበሮች ደግሞ ራሱን የቻለ ለኋላ ወንበሮች የተዘጋጀ ኤሲ ራሱ ተካቶላቸው የሚመጡ ናቸው። እዚህ ተሽከርካሪ ላይ ከምታገኟቸው ቴክኖሎጂዎች መካከል ደግሞ ለየት ያሉ ነገሮች አሉ። ከነዚህ መካከል መኪናው ላይ ከቲቪ የማይተናነስ ባለ 11 ኢንች ከርቭ የሆነ ተች ስክሪን ተገጥሞልታል። ይህ እንግዲህ የመኪናውን ጭንቅላት ልንለው እንችላለን። የምቾታችሁን እንዲሁም ደግሞ የመኪናውን እያንዳንዱ ፊቸሮችን መቆጣጠር የሚያስችላችሁ ናቸው። ከዚህ በተጨማሪ ደግሞ ተገጥሞ የምታገኙት ከ12 እስከ 13 ኢንች ስክሪን አለ። ይህም ደግሞ በዋነኝነት የመኪናውን ኢንፎርሜሽን ብቻ የሚሰጣችሁ ሲሆን የመኪናውን ጤንነት፣ ናቪጌሽን እንዲሁም ደግሞ መኪናው ላይ ያሉት ፊቸሮች እየሰሩ ነው አይደለም የሚሉትን አንድ ባንድ ተገጥሞለታል። ነገር ግን ይህ ብቻ አይደለም። መኪናውን ስታሽከረክሩ መንገዳችሁን እንጂ ዳሽቦርድ ላይ እንዲሁም ሌላ ስክሪን ላይ እንዳትመለከቱ ራሱን የቻለ ሄድ አፕ ዲስፕሌይ ተገጥሞለት እናገኛለን። እንደዚህ አይነቱን ሄድ አፕ ዲስፕሌይ የምታገኙት በዋነኝነት እንደ ካዲላክ ኤስካሌድ አይነት እጅግ በጣም ውድ የሆኑ ከ50 ሚሊዮን ብር በላይ የሚያወጡ ተሽከርካሪዎች ላይ ተገጥሞ የምናገኘው ሲሆን እዚህም ተሽከርካሪ ላይ እንዲህ አይነቱን ሄድ አፕ ዲስፕሌይ ተገጥሞልታል። BYD ዋናፕ ላይ ሌሎቹ ላይ ከምናገኛቸው ሄድ አፕ ዲስፕሌዮች ትንሽ ለየት የሚያደርገው ነገር እዚህ ተሽከርካሪ ላይ የምታገኙት ሄድ አፕ ዲስፕሌይ አግመንትድ ሪያሊቲ እንደ ኦፕሽን እንዲኖረው ማድረግ ትችላላችሁ። መኪኖቹ ሌላ ለየት ያለው ነገራቸው ደግሞ መኪኖቹ የተገጠመላቸው የሳውንድ ሲስተም ነው። የተሽከርካሪ ላይ አክቲቭ ኖይዝ ካንስሊንግ የሚባል ሲስተም ተገጥሞለታል። ይህም በዋነኝነት ስራው መንገድ ላይ ያሉትን የመንገድ ላይ ድምጾችን፣ ሌሎች ከሞተሩ የሚመጣውንም መንገድ ላይ የሚያጋጥማችሁንም ሌሎች ድምጾችንም ወደ እናንተ እንዳይሰማችሁ ማገድ የሚችል ነው። የተሽከርካሪ ከዚህ በተጨማሪ ደግሞ የተገጠሙለት የስፒከር ብዛቶቹ ከ30 በላይ ስፒከሮች ተገጥሞለታል። ይህ ደግሞ መኪናው ያሽከረከራችሁ ሙዚቃ ማዳመጥ ብትፈልጉ ከፍተኛ ጥራት ያለው ሙዚቃ ማዳመጥ እንድትችሉ የሚያስችላችሁ ናቸው። መኪና ላይ ይኖራል ብላችሁ ማታስቡት ደግሞ አንድ ለየት ያለ ፊቸርም እዚህ ተሽከርካሪ ላይ ተካቶለታል። ይህም ኤር ኳሊቲ ሴንሰር ይባላል። ይህም ወደ መኪናው የሚገባው አየር ንጹህና ለጤና ተስማሚ እንደሆነ የሚቆጣጠርልን ነው። ይህ እንግዲህ በተለያዩ በኤሲ በኩል በሌሎች በኩል የሚገቡ አየሮችን እያንዳንዱን እየተቆጣጠረ መኪናው በምናሽከረክርበት ጊዜ ጤናችን እንዳይታወቅ ተከላክሎ እንድንጓዝ የሚያስችለን ተሽከርካሪ ነው። መኪናው ላይ የምታገኟቸው አስገራሚ ፊቸሮች ግን እነዚህ ብቻ አይደሉም። እንደምታውቁት የኋላ ኮፈን ለመክፈት በተን ተጭነን ነው እንጂ እንደ ድሮ ተሽከርካሪዎች ወደ ላይ ስበናቸው እንደማይከፈቱ ግልጽ ነው። የዚህ ግን ትንሽ ለየት ይላል። በእጃችሁ ምልክት ነው መስጠት የሚጠበቅባችሁ እንጂ መንካት አይጠበቅባችሁም። ከዚህ በተጨማሪ ደግሞ እግራችሁንም ከስር ምልክት በምትሰጡበት ጊዜ እጅግ በጣም ውድ እንደሆኑት የቻይና ተሽከርካሪዎች ራሱ የኋላ እቃ መጫኛው ያለ ሀሳብ
ይከፈትላቸዋል። ሌላኛው እንደነዚህ አይነት ዘመናዊ መኪኖች ላይ የምታገኟቸው ፊቸሮች መካከል አንደኛው አዳፕቲቭ ክሩዝ ኮንትሮል ነው። አዳፕቲቭ ክሩዝ ኮንትሮል የምንለው መኪናውን እያሽከረከርን እግራችንን ከፔዳሉ ላይ አንስተን መኪናው ለምሳሌ በ60 ሂድ ብለን ካዘዝ ነው በ60 መንገዱን ጠብቆ በሊንክ ፓሲት ማለት ነው ጠብቆ እየተጓዘ ካለ ከፊት ለፊት ያለው ተሽከርካሪ ድንገት ፍጥነቱን ቀንሶ በ50 ቢሆን መኪናው ፍጥነቱን ይቀንሳል። ከዚህ በተጨማሪ ደግሞ ሌን ቼንጅ አሲስት እዚህ ተሽከርካሪ ላይ ተካቶለታል። ከእናንተ የሚጠበቀው ፍሬቻ አስታብሩለት ወደ ግራ ወይ ወደ ቀኝ በመሆን ፍሬቻ ባበራችሁበት አቅጣጫ በመሆን ከፊት ያለው መንገድ መኪና አለ የለም በሚለውን አይቶ መኪናው ራሱ ፍጥነቱን ጨምሮ እንዲጓዝ የሚያስችላችሁ እጅግ በጣም ለየት ያለና አድቫንስድ የሆነ ሲስተም ነው። ከዚህ በተጨማሪ ደግሞ ብላይንድ ስፖት ሞኒተሪንግ ተካቶለታል። በዚያ ያሉ ካሜራዎችን፣ ሴንሰሮችን እንዲሁም ሌሎች አስፈላጊ የአሽከርካሪ ድጋፍ የሚሰጡ ፊቸሮችን በሙሉ ተካተውለት የቀረበ ነው። ታዲያ ይህን የመሰለ መኪና ይዛችሁ ግዴታ ከተማ ውስጥ ብቻ መጠቀም አይኖርባችሁም። የተሽከርካሪ እንደ አስፈላጊነቱ ከከተማ ውጭም ያለ ሀሳብ ማሽከርከር እንድትችሉ የተለያዩ ድራይቪንግ ኦፕሽን አሉት። ድራይቪንግ ሞድ አማራጮች አሉት። በጭቃ ላይ እንዲሁም በኮረኮንች መንገዶች ላይ፣ በማይመቹ መንገዶች፣ በአስፓልት ላይ ከፍተኛ ፍጥነት ስትፈልጉ እንደናንተ አማራጭ እንድትጓዙ የሚያስችላችሁ የድራይቪንግ ሞድ አማራጮች እዚህ ተሽከርካሪ ላይ ተካተውለት እናገኛለን። ይህንን የሚያስችለው ደግሞ መኪናው የተገጠመለት ኢንጂን ነው። የተሽከርካሪ ላይ የተገጠመለት ኢንጂን በምናይበት ጊዜ ባለ 2 ሊትር 4 ሲሊንደር ቱርቦ ነው። ከዚህ በተጨማሪ ደግሞ ተጨማሪ የኤሌክትሪክ ሞተሮች እናገኛለን። አጠቃላይ መኪናው 404 የፈረስ ጉልበት ማመንጨት የሚችል ሲሆን የተገጠመለት ትራንስሚሽን ባለ 8 ስፒድ አውቶማቲክ ትራንስሚሽን ነው። ድራይቭ ታይፑን በሚሆንበት ጊዜ ኦል ዊል ድራይቭ የምንላቸው ሲሆኑ ከ0 100 ኪሎ ሜትር እስከ 5.4 ሰከንድ ባለው ጊዜ ውስጥ መድረስ ይችላሉ። ቶፕ ስፒዳቸውም ቢሆኑ የዋዛ አይደሉም። እስከ 200 ኪሎ ሜትር በሰዓት መጓዝ የሚችሉ ተሽከርካሪዎች ናቸው። ይህን ተሽከርካሪ ግን በመገዙበት ጊዜ ኪሳችሁ የሚጎዳው የመኪናው መግዣው ነው እንጂ መኪናውን ለመጠቀም የምናወጣው ነዳጅ አይደለም። ምክንያቱም የተሽከርካሪ በኤሌክትሪክ ኃይልም የተወሰነ ያህል ኪሎ ሜትር መጓዝ ስለሚችል የተሽከርካሪ በኤሌክትሪክ ኃይል ብቻ 65 ኪሎ ሜትር መጓዝ የሚችል ሲሆን በተጨማሪም ደግሞ አጠቃላይ ይህን ተሽከርካሪ ፉል አድርገ ነው ከ800 እስከ 830 ኪሎ ሜትር መጓዝ ይችላል። የነዳጁንም ኤሌክትሪኩንም ፉል አድርገ ነው ማለት ነው። ነገር ግን መንገድ ላይ የምታያቸው ሁሉም ቬላር መኪኖች ተመሳሳይ ዋጋ አላቸው ማለት አይደለም። እነ ተሽከርካሪዎች የተለያዩ አማራጮች አሏቸው። ዝቅተኛው ዳይናሚክ ኤሲ የሚባል አለ፣ ወደ ስፖርት የሚያደላው ነው። ከሱ በተጨማሪ ደግሞ ኤችኤስኢ የሚባል አለ። እነዚህ ደግሞ ወደ ሌክዠሪ ጠጋ የሚሉት ናቸው። ከዚህ በተጨማሪ በጣም ውድ የሚባለው አውቶ ባዮግራፊ ይባላል። የትኛውም ሬንጅ ሮቨር ተሽከርካሪዎች ላይ አውቶ ባዮግራፊ ካለ ያለምንም ጥያቄ እጅ በጣም ውዱ የሆነው ሞዴል መሆኑን መመልከት ይችላላችሁ። ታዲያ እናንተ ምን ትላላችሁ? 36 ሚሊዮን ብር ለተሽከርካሪ ይገባዋል ወይስ አይገባውም? ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።